ትቶሃቡ ግዴታ የለበትም እኮ አይደለ? ስራ ቦታውን ሰራተኞቹን ሁሉንም ነገር ትቶ መኪና አስነስቶ ሄዶ እንደ ወንድም ነው አቀፈው። አሁን ታሜ ደበደበኝ መሲ ነበረች ሊደበድቡኝ ብለው ምናምን በቃ ያንን ሁሉ አቀነባብሮ ኢቭን የሞተችው እናቴን ጋር ለሞታ እያለ የታሜ እናት አልቀረች ሁላችንንም እንደዛ ሲያዋርድ አደረ። ሰው ደግሞ የሚመስለው መታኛል እኮ አልመታውም። እንደዚህ ሊያመልጥ ሲል ሀቡ በጣም ጠጥቶ ስለነበረ እንደዚህ ነው የያዘው። ለራሱ እንዳይጎዳ ነው እንደዚህ አድርጎ የያዘው ሀቡ እንዳይጎዳ እንደሆነ ደግሞ መታኝ እያለ ያዞራል። መታኝ አለ። ከዛ እንደዚህ ሲል እንደዚህ በቃ እንደዚህ ሲወረድ ተው ኡስማን ሚስትህን እያት ችግር ላይ ናት ያለችው በአሁን ሰዓት እሷን ያልተረዳህ ና እኔ ጋር እንሂድ በቃ እነ መሲንም ሁሉንም ተዋቸውና ና እንሂድ ብሎ እንደ ታላቅ ወንድም ሁላ ታሜ እኔንም ሳሬንም ሁላችንንም እንደሚቆጣ እንደዛ ነው የተቆጣው። አያገባኝም ብሎ ታሜ ቁጭ ማለት ይችላል አይደል? ሀቡ ግዴታ እኮ የለበትም። ማንም የራሱን ሰዓት ጊዜውን ወስዶ ሰው ደግሞ ዛሬ ሀቡ የመሰለው ምንድነው እኔ ያጋባኋቸው እኔ አንድ ላይ እኔ ከህዝቡ እኩል ሶሻል ሚዲያ ላይ ከሰማው በኋላ ነው ስጠይቅ የተነገረኝ ሀቡ። አሁን ሰው ብዙ ሰው ደግሞ መሲናት ያጣበሰቻቸው ነው የሚለው አይደለም። በተአምር ነው ከየት አምጥተው ነው ታዲያ እንዲህ የሚሉት? መሲናት ያጣበሰቻቸው በቃ ዝም ብለው እንደው እንትና ኡስማን ከኔ ጋርም ስለሚቀራረብ ምናምን እንጂ ሀቡ ረዋንንም ራሱን ትላንትና በዛ በስካር ላይ ሆኖ መሲናት እንዲያጋባቻችሁ ሲለው ምን አባቷ እሷ ታጋባኛለች ራሴን ፎሎ አድርጊያት ለትዳር ጥያቄ ጠየኳት ብሎ ተናገረ። እና እኔ አይደለሁ ምንም እንትኑ ረዋን ግን ባክግራውንዱን ታውቃለች አይደል? የእሱን ባክግራውንድ ጠይቂያታለሁ። ረዋንንም ምን መሰለሽ እንዳትሄጂሽ አስገባሻለሁ። ሱሱዬ እንዳትሄጂሽ ልመቻቻ እንደ መስዬ ረዋን የኦስማንን ባክግራውንድ ታውቃለች አይደል? እኔ ስለ ኦስማን ለመጀመሪያ ጊዜ ያወቅኩትኝ እንትና በቄን ሲሰድብ ለመጀመሪያ ጊዜ ስለ እሱ ልጅ የሰማሁት። ከዛ በፊት አላውቀውም። ሆነ ቤት በቄ ላይቭ ሆኖ ሰክሮ ሰድቦት ሪከርድ አየው እና ከዛ አስታርቂያቸው ሀቡ በቄና ኦስማንን ምናምን አሉኝና እኔ ቤቴ ባልመጣ ጉዳይ አያገባኝም። ቤቴ ከመጣ ጉዳይ ኦኬ ያስታርቃለሁ፣ ባልመጣ ጉዳይ ግን አላስታርቅም አልኩ። አልገባም ባልመጣ ጉዳይ ቤቴ ባልመጣ ጉዳይ አልኩ። የዛኔ ነው ኦስማን የሚባል ልጅ ያየሁት። ከዛ በፊት አላውቀውም። ረዋንም ያወቀችው ሞር ከዛ ረዋን ግን በውስጥ በጣም እሱን ለማስተካከል በጣም ነው የደከመችው ሀቡ። ትላንትና ታሜንም እንደገና ደግሞ ቲጂ ጉራጌዋ ማለት በቃ እዛ ጋር የነበረው የሆነ ቅዝፈት ረዋንን የሚያሳጣ ነገር ነበረ። እንደዚህ ተጠምዝዛ ሀቡ እንደዚህ ነበር ወደ ሆነ ቆመ መኪና ላይ ልትወድቅ ነበረው። በጣም በቃ ታውቂያለሽ፣ ሁላችንም የሚጸጽት ነገር ነበር ትላንት የሚፈጠረው። ግን ያው ትልቅ ሰው ያሳጣሽ ታሜ ስለነበረ ታሜ ተቆጥቶ ምናምን ድጋሚ እኛን ሆስፒታል ወስደናት ነገሮች እንዲስተካከሉ አድርገን ቤት እሷ ጋር አሁን ወደ ቤት የራሱ የመጣሁትኝ ሀቡ እንቅልፍ አትተኛ ምግብ አትበላ። አንገቷ ብቻ ናት የቀረችው የሻርብ የሸፈነው እንጂ ሰውነቱ አንገቷ ብቻ ነው። ወንድሜ ላምጣ አለችኝ እና እኔ በህይወት እያለሁ ወንድሟን አታመጣ የሚለው ለምንድን ነው? ወንድሟን አምጥታ ቢያገዛት በሰው ሀገር ላይ ቼንጅ ብቸኛ ናት። ምን ችግር አለው? ሰው ይኖራታል ከጎኗ። እሱ የሚፈልገው የብቻው ማድረግ ነው ሀቡ እኮ መብት የለውማ። ይሄ እኮ መብት የለውም። ይሄ መብት የለውም። አምጪ ወንድምሽን። ሰው ያስፈልጋታል፣ የሚደግፋት ሰው ያስፈልጋታል፣ ከጎኗ አይዞሽ የሚላት። ዛሬ እኛ ለተወሰነ ቀን አይዞሽ እንላታለን። ቀጣይ ግን እች ልጅ የሚደግፋት ነገ ምጥ ሲኖር ስትወልድ ብዙ ነገር የሚያስፈልጋት ሰው አለ። ገባሽ? ከጎኗ ሊሆን ይገባል። አሁን እሱም ወደ ቀልቡ ተመልሶ ነገሮቹን እንደማስተካከል ሁሌ አንቺ አሁን ሰው እሱ ላይፍ ስለሚወጣ ነው። ከላይፍ በእንትን ባለም እንደዚሁ ነው ልጅቷ የሚያሳርራት። እኔ ግን መስሉ ታውቂያለሽ፣ በጣም አዝኜ ነበር በአንቺ እውነት አንቺ ያጣበሻቸው መስሎኝ። ለራሱ የማይመኘውን ነገር እውነቱን ልንገርሽ፣ ሰው ለራሱ የማይመኘውን ነገር ለምን ለሰው እኔ ረዋን በጣም ነው መወዳት፣ በጣም ነው የምታሳዝነኝ። ብዙ ለፍቻለሁ፣ ደክሜያለሁ እሷን ጠንካራ ለማድረግ። የሆነ ነገር በሆነች ቁጥር ላይቫን ከፍታ ስታለቅስ እየመጡ እኔ ምንም አይነት ስራ ላይ ልሆን ሀቡ ረዋን ነው የሚሉኝ እና ብዙ መክሬያት አለው እና እንደዚህ አይነት ሰው ላይ ትወድቃለች ብዬ መቼም አላሰብኩም። እኔ ደግሞ አልተነገረኝም። እኔ የሰማሁት እኔ ለእኔ መንገር ፈርታዩ ምናምን አላውቅም። በቅርብ ከወራት በፊት ነው የነገረች። ኦልሬዲ እርጉዝ ናት ምናምን ምንም አይነት አስተያየት አልሰጠውም። በቃ እንግዲህ ምን ይደረጋል ፈጣሪ ያዝልቅላችሁ ምናምን ብዬ ዝም አልኩኝ።
እና ሰው ለራሱ የማይመኘውን ነገር ለሰው አያጣብስም። እንደዚህ አይነት ከንቱ በየቀኑ እየሰከረ ሰው የሚያስቀይም ስራ የሌለው ተቀጥሮ ወይ በጉልበቱ ማይሰራ እና ምን ማለት ከንቱ ብኩን የሆነ ሰው አምጥቶ ለረዋን እንደዚች አይነት ምስኪን ስስ ናት ትችሏል፣ ጠንካራ አይደለችም። እንዴት እንደዚህ አይነት ሰው ትቋቋማለች? እና እንዴት መሲ እንዴት ታደርጋለች? በጣም አዝኜብሽ ነበር፣ ግን እንኳን ዛሬ ነገርሽኝ አንቺ እንዳልሆንሽ። ቀደምም ሆነ ወደሽ ከተደፋሽ ቢረግጦሽ አይክፋሽ። አንቺ ቤትም የመጣሁትኝ ሀቡ ይሄ ነገር ውስጥ እኔ የለውም እንደ ማንኛውም እንደ ሶሻል ሚዲያ ሰው እኔ የሰማሁት። ከዛ ግን መምከር ያለብኝን ይሁን የሚጠቅመው ነገር አለ። በቃ ገብተክ ላይቭ ላይ ከሰው ጋር አትጣላ። እንጀራ እኔ ሀቡ እግዚአብሔርን ፈጣሪ ከቲክታክ የወጣ እንጀራ ይስጥሽ አንዳንዴ። ምክንያቱም በቃ ሶሻል ሚዲያ ላይ ስለሆነ እንጀራችን እያንዳንዱ ነገር ትሳቀቂያለሽ። እሱንም የምመክረው ያንን ነው። ተው በቃ እንደዚህ ነው እንደዚህ። እኔ እጁ በቆረጠው ነገር ስንት ዋጋ ከፍያለሁ ሀቡ። ምክንያቱም አለት አይቀር በእርዳታ ሰብስባችሁ ቃማ አሰራችሁለት አይደል? ስንት ሆናችሁ ሰብስባችሁ? ማን ጋር ተሰብስበው? አብዛኛውም ገንዘብ የሸፈንኩት እኔ ነኝ። አላህ ይስጥሽ። እሺ ሌላስ ማን አዋጣ? ማለት እነ በቂ ምና ኤሚኬ ማሚ ሳሪ። ከዛ በቂ የለበት በቂ አለበት መሰለኝ። በቂ እንደውም ሙሉ ሸፍኜ እኔ ልስራለት ነበር እንደውም የጠየቀኝ። ከዛ ኦልሬዲ እኮ ተጀምሮለታል። በጣም ነበር የሚያዝንለት በቂ ራሱ እና እንደዚህ ሶሻል ሚዲያ ራሱ ይዋጣለት ምናምን ብለን የተወሰኑ ልጆች ራሱ ቀራማ ስለነበረበት ከሶሻል ሚዲያ ራሱ የተወሰኑ ልጆችም ሰፖርት አድርገውታል። ቀራማ ነበረበት። ከዛ ተሰርቶለት በቂ ጋ ተቀጠረ አይደል? በቂ ጋ እየሰራ ነበር። በቂ ጋም እንደዚሁ እየጠጣ ምናምን መጥጸቡ በቃ መጠጥ ነው። በቂ አትጠጣ ነው ደግሞ ጸቡ። ከዛ ከበቂ ጋር ከለቀቀ በኋላ የተቀጠረ ከበቂ ጋር ከለቀቀ በኋላ የትም አልተቀጠረም። ከረዋን ጋር በቂ ጋር ምን ያህል ጊዜ ሰራ? ተቀጥሮ ወር ራሱ ወር ወይ 2 ወር እንደዛ አካባቢ ነው። ስለዚህ ይሄ ሰው እኮ በጣም ጨምላቃ ነው። በእርዳታ ብር ገንዘብ ተሰብስበው ይቃማ ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አተው ስንት በጣም ጠንካራ ሀቡ ከበቂ ጋር ከወጣ በኋላ የሆነ ቅባት ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቸው ነው ኮስሞቲክስ ቤት በምንለቀቀ እሷ ጋር በምንለቀቀ እሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከእሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው፣ ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ ማለት መሲ አይደለችም የሚያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከሀቡሰን እያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በእኔ ሱቅ በእኔ ሁሉ ነገር በእኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ትልል ብላ አንገቷ ቀረ ስትል መሲ ያልሰማችሁ? እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግባት በላ ማርያምን። እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገዝት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷል። መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለው ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ በፊት ሱቋ፣ ንጽህናው፣ አደራደሯ
ጉብዝናዋ አቡ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው ሱቋ ተዘግቶ ከዋለ ካልሰራች እንዴት ነው? ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቡን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰድኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝታ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማል የሞለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ሽጥላት ማለት ነው። ፋሲካን እልክላት እሷን በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። እንደዛ እናደርጋለን ወይ እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይዥላታለች፣ በቃ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። አትሊስት ሱቋ መከፈት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደ ማንኛውም ሰውን ያወቅኩትኝ ፍቅር መጀመራቸው ነበረ። ምንም ስለሆነ ጫጫታ ላይ ዋትሳፕ ቼክ አድርጊልኝ ፕሊዝ። ወይኔ መረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትሳፕ ቮይስ አልመለሰችም። ረዋን እንዴት ናት? ምርመራ ወጣ? ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከእሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው። 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን የመጣ ነው። አሁን ነው የመጣሁት። በኋላ ይሄዳለሁ። ደህና ናት? ደህና ናት? ደህና ነው። ደህና ናት። ተኛ አልኳት። እሱ ሰላም ነው። እሱም ደህና ነው። ሰላም ነው አሏት። በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ ይቺ ልጅ እርጉዝም ሆና ካላረፍ ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር። ለምን ደግሞ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ኳስ ጫጫታ ውስጥ ስለሆንኩ ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ ሲመጣ ጠብቄው ታሜ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው የመሰለኝ። እንደገና ጠዋት ላይ እኔ መጨረሻ ዋርኒንግ ስጣው። አዎ እኔ አቡ በጣም ለምንድን ነው ትላንትናም ከትላንት ወዲያ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው። ስፖንሰሩን አምጡ ቢባል እኛን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባው። ስለዚህ ፕሊዝ እየገባችሁ ታብታ የምታደርጉለት ምን የምታደርጉ የጠቀማችሁት እንዳይመስላችሁ። ምንም አልጠቀማችሁትም። ልጁ ላይፉ ቢስተካከል የተሻለ የሚሆነው ትላንት ምናምን እንጠቅመዋለን ስትሉ የነበራችሁ ዛሬ ግን 3000 4000 እሱ እንደዛ እየሆነ ታብታብ ጊፍት የምትሰጡ አላችሁ። ልጁን ማዳን ካለብን እያንዳንዳችንን ማዳን ያለብን ኃላፊነት የሚሰማን ሁላችንም ነው። ስፔሻሊ በጣም የሚገርመው ይቺ ልጅ 1 ወር እየቀራት እኔ እንደ አንድ ሰው እኔ አላውቅም እንዴት እንደምገልጸው። ይህን ልጅ የራሱን ዘር ነው የያዘችው አይደል? 1 ወር ነው የቀራት ይቺ ልጅ። ቢያንስ ሌላ ነገር ቢባል ለዚች ልጅ አይታሰብም? እንደ ሁሉ ነገር ቢቀር ማንም እንዳይሰማ ብለን በቀደም ሽፍንፍን አድርገን አስገባን። ኦኬ እንደገና ጠዋት ቀጥሎ ከሰዓት ቀጥሎ እንደ ማነው ዋጋ የሚከፍልልሽ? ትላንት እኮ እነ መሲ ዋጋ ነው የከፈሉት። መሲ እኮ ዱዓን ታርጊ ብለን እያልን ላይቭ ላይ እንደዛ ሲጮህ ምን ብዙ ነው ታሪኩ። ብቻ ኡስማን ፕሊዝ እባክህን ሌላ አንዴና ለመጨረሻ ነው ከዚህ ህዝብ መሀል ላይ የሚመክር ከዚህ በኋላ ግን ኖት ሪስፖንሲቢሊቲ አልወስድም። የምር ሪስፖንሲቢሊቲ አልወስድም። መሲ እንዳትቀየሚ። እኔ አውቶማቲካሊ ነው ካንሰል ማስደርገው ሀቡ ማናችሁም እንዳትቀየሙ። ምክንያቱም እኛ መኖር እንፈልጋለን። አንገታችንን አቀርቅረን ነው የምንሰራው። ስለዚህ ማንም ሪስፖንሲቢሊቲ የማንንም አይ ትክክል። ይህንን መንገር አለብክ። ለሱ በአቋምክ የጸናክ መሆን አለብክ። በቃ የመጨረሻ እድል ነው። ሰጥ ለጥ ብሎ ከሰራ
ካለበዛ ወደ ሀገሩ ለረዋን ሲባል ኤሚኬ ለሚሰጠው ዋርኒንግ ኤሚኬ ይወስን። እኔ ግን ለረዋንም ለማንም ሳይሆን ከዚህ በፊት ሄዶ ፓስፖርቱ ሊያሳፍሩ ተብሎ ሀቡ ዋናው ቦታ እዚህ ሀገር የመጨረሻ ቦታ ሄዶ ፈርሞ የወጣ ልጅ ነው። አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ። እኛ እንኳን ባንጠራው እኛ እንኳን ምንም ነገር ሄደን ሪፖርት ባናረግ ምን ባናረግ ኦልሬዲ ይደርሳቸዋል። አይተውትም። ፈርሞ ነው የወጣው ፓስፖርቱ። እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ። ኧረ እንደ ረዋን አይነት ሴት ደግሞ አለ እንዴ ለሱ ዋጋ ይከፈል። ይህ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከ መውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደዚህ እንደ እናት። አሁን ከትናንት ወዲያውን እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏ አወራዋል። ምን መሰለሽ ጭንቅላቷ ውስጥ ያለው የሆነ ነገር ቢያደርግ ኦልሬዲ ተፈራርማ ህጋዊ ባሉ አይደለም እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራ ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው። እኔ ሀቢባ አይደለው የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት ምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት ምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይዘላዘል። ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆቼን ይዤ ቤቴ ይቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው ባል ብርቅ ነው እንዴ? ይሟሟል እንዴ? እሱ ጫው ነው ይሟሟል ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እናንተ ባደርሱላት እና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትሆን ወይም ቢወርድ ልጇ ምን ልትሆን ነው? ምንድን ነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተወው፣ ይሂድ፣ ይቀጣ፣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት ያሱታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተ በጣም ብዙ ሹሩባ በዛችሁበት ነው። እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቅድመም ሀቡ አንቺ ቤት የመጣሁት አንቺ ውስጥ ራሱ ሀቡን ያጋባኋቸው በአበደን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ተጣበሰቻት ስትለኝ አዘንኩብሽ። ላይ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህት ያልመኘውም እንዴት እንዴት አደርጋለች ብዬ አዘንኩብሽ። ያሉትን አምኜ ግን አሁን አንቺን ጋር አጣበሻችሁ ራሳቸው። እኔ አላጋባቸውም ሀቡ። ትላንትና ግን ኢቨን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አከፍክፌ አቃጥላለሁ በይፋ ነው የተናገረው። ይህንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም የሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲካን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናድርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናድርግላታለን። ወንድሟ ይምጣላትና እሷ ከመውለዷ በፊት ወንድሟ ይመጣል እኮ። እሱ አሁን ትናንትና የተጋጩት ወንድሜ እናምጣ በማለቱ አይደለ የተናደደው። ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ካርጊያት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋ የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እች ልጅ። እኛ እኮ ባዳዎች ነን መስዬ። አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ትታድሪያት ትችል። ታሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን እንደ ታሜ አይነት ወንድም በእውነት በቃ ፈጣሪ
እንደሱ አይነት ወንድም ይስጠን ለሁላችንም። በቃ ታሜ እኔ እንጃ አላውቅም። በቃ እንደ እናቱ ልጅ በቃ ገብቶ ሆስፒታል ውስጥ በቃ እንዴት እንደሚሆን ሀቡ በቃ ሀቡ ደውላን እናትሽ ደውላ ነበር ምናምን ይላታል። ታውቂያለሽ በቃ እሷን ለማረሳሳት የሚያደርገው ጥረት የሆነ በቃ አላረ ወንድ ልጅ እንደዚህ ሲሆን ነው ምን ሊውጣት ነው ማሬ። ሳውዲ ላይ የውልሽ ሴቶች እኔ የሳውዲ ሴቶች በጣም ጀግኖች ናቸው። ብቻቸውን ያለባል ወይ ተደፍረው በባህር ሲመጡ ወይንም ማስረግዞ ከድቶ ጥሏቸው ማዳም ቤት እስከ 9 ወር ድረስ ሰርተው ቤት ውስጥ በአዋላጅ ወልደው ተርበው በጣም ተቸግረው ልጃቸውን በሰው ልከው ጥርሳቸውን ነክሰው ሰው ቤት የሚሰሩ አንዳንዶቹ ማዳም ቤት ልጃቸውን ይዘው ፎቅና ምድር እየሰሩ ልጃቸውን የሚያሳድጉ አሉ። እንዴ ረዋን በእናንተ የሁሉ አሁን እናንተ ባትኖሩ ምን ልትሆን ነው? ቆይ አንቺ ታምኒ ምናምን ውጣችሁ ባትደርሱላት እንዴ የሰው ሀገር ላይ ቆፍጠን ማለት እኮ ያስፈልጋል። እንዲያው